ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين، وأشهد أن لا إله إلا الله وحده لا شريك له، إله الأولين والآخرين، قيوم السماوات والأرضين، وخالق الخلق أجمعين، وأشهد أن محمدا عبده ورسوله وسفيه وخليله وأمينه على وحيه، ما ترك خيرا إلا دل أمته عليه، ولا شرا إلا حذر منه، فصلوات الله وسلامه وبركاته عليه وعلى آله وأصحابه أجمعين. أما بعد، يتكبرات يا الله بارياوች ዛሬ አላህ Subhanahu Wa Ta'ala ፈቃዱ ከሆነ ላውሳችሁ ወደው አላህ Subhanahu Wa Ta'ala ስላስቀመጠብን ስለ ሴቶች ሐቅ ይሆናል። ለምን ከተባለ በየጊዜው የእስልምናን ድንጋጌና ሙስሊሞችን እስልምና ከፍ ብሎ መታየትን የሚጠሉ ሰዎች እስልምና ለሴት ልጆች እኩል መብት አልሰጠም ብሎ ያናፍሳሉ። ይህ ውድቅና ሚዛን የሌለው የሆነ ንግግር ነው። አላህ Subhanahu Wa Ta'ala ቁርአኑ ላይ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ከመምጣታቸው በፊት ከእስልምና ድንጋጌ ርቆና እስልምናን ረስቶ ሲያበቁ ሴት ልጅን ከነ ህይወቷ ይቀብሩ ነበር። ይህም ከእስልምና ውጭ ጃሂልያን እንትሻር ሲያደርጉ የነበሩ ሰዎች ስነ መግባር ነው። ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ከነ ህይወቷ ይቀብሩ እንደነበረና ሐቋን የማይጠብቁ እንደነበሩ ስትወለድም ያፍሩና ይደበቁ እንደነበሩ አላህ Subhanahu Wa Ta'ala ሲናገር ከነ ነፍሷ የተቀበረች ሴት ልጅ በተጠየቀች ሰዓት ይላል ቢአይ ذنب قتلت በምን ወንጀል ነው የተገደለችው ተብሎ ይህንን ስነ መግባር ይፈጽሙ እንደነበረ አላህ Subhanahu Wa Ta'ala ቁርአኑ ላይ ነገረን። እስልምና ግን ሴቶች ከወንዶች አንድ የሚሆኑበት ቦታ ላይ አንድ ይሆናሉ፣ ወንድ የሚበልጥበት ቦታ ላይ ወንድ ይበልጣል ብሎ ያስቀምጣል። ሴት ወንድ ማድረግ የማይችለውን ማድረግ የምትችልበት ቦታ ላይ ሴትን ያስቀምጣል። ነገር ግን እስልምናን የሚጠሉ ሰዎችና ሙስሊሞን የሚጠሉ ሰዎች ሴቶችን ከእስልምና ለማሸሽ የሚጠቀሙት ቃላት እስልምና የሴቶችን መብት አልጠበቀም ብሎ ይናገራሉ። የሴትን መብት አልጠበቀም ብሎ ሲናገሩ የሚያቀርቡት ምንድነው? ራቁቷ ለምን አልሄደችም? እንደ ወንድ ከወንድ ጋር እንደፈለገች ለምን እንቅስቃሴ አታደርግም? እንደ ወንድ ሱሪ ለብሳ ከሀገር እስከ ሀገር ለምን አትንቀሳቀስም? የአባትና የወንድሟ የባሏ ጥበቃ ለምን ያስፈልጋታል? ራሷ እንደፈለገች ትሁን፣ ወንድ የሚሰራውን ትስራ፣ ፀሐይና ብርድ ይፈራረቅባት፣ ወንድ ተሸክሞ እንደሚያመጣው ተሸክማ ማምጣት አለባት፣ ነፃነት ሁሪያ ብሎ የሚያወሩት ለሴቶች በህይወታቸውም ጊዜ በቅርብ የሚያውቁት ነገር ነው። ሂጃብ መልበሳቸው ያናዳቸዋል። ቤት መቀበጣቸውና ባሎች የነሱን ኃላፊነትና ወስዶ በትክክለኛ ጎዳና መሄዳቸው ያናዳቸዋል። ራቁት መውጣታቸውን ይፈልጋሉ። እንደፈለጉ እንዲመለከቷትና እንደፈለጉ የፈለጉትን ነገር እንዲፈጽሙባት ስለሚፈልጉ አደባባይ ላይ ለምን አልወጣችም ብሎ ሽንጣቸውን ገትሮ ይከራከራሉ። ነገር ግን እስልምና ከመምጣቱ በፊት ሴት ልጅ በህይወት ሲቀብሩ የነበሩት የእስልምናን ህገ ደንብ የማያውቁ የነበሩ ሰዎች ናቸው። በሌላ ቁርአን አንቀጽ ላይ ምን ይላል አላህ Subhanahu Wa Ta'ala ወዛ ቡሽራ አሐዱሁም አንዳቸው ብስራት በመጣቸው ሰዓት ቢልኡንሳ ሴት ልጅ በሚያገኙበት ሰዓት ዘለ ወጅሁ ሙስወደን ፊቱ የተቆቀረ ሆኖ ይሄዳል ይላል አላህ Subhanahu Wa Ta'ala ወሁወ ከዚም የተቆጣም ሆኖ ይሄዳል። የተዋራ ሚነል ቀውሚ ከህዝቦቹ ያፈረ ሆኖ ሴት ልጅ በማግኘቱ የተሸማቀቀ ሆኖ ይሄዳል አላህ Subhanahu Wa Ta'ala። ይህ ስነ መግባር ከእስልምና በፊት ጃሂልያ ውስጥ የነበሩ ሰዎች ስነ መግባር ነው። ይህንንም ተግባር ተቀብሎ ከሙስሊሞች ውስጥ እንትሻር የሚያደርጉ ሰዎች አሉ። ምስታቸው አላህ Subhanahu Wa Ta'ala ዘርን ሰጥቷት በወለደችበት ሰዓት ምን ወለደች ምስትህ ብሎ ይጠይቁና ሴት ከተባሉ አብሽር ይላሉ። ይህም የጃሂሎች ተግባር ነው። እሷም ሴት ልጅ ከወለደች
ታፍራለች። ይህም ድሮ የነበሩ ጃሂልያዎች ሲያንሰራፉት የነበረ ነው። በሴት ልጅ ብስራት ሲመጣላቸው ፊታቸው ይኮማተራል ይላል አላህ Subhanahu Wa Ta'ala። የተቆጣ ሆኖ ከህዝቦቹም ያፈረው ይሄዳል ይላል አላህ Subhanahu Wa Ta'ala። ዛሬ ጃሂልያ ስነ ምግባር እስልምና ውስጥም እንትሻር የሚያደርጉ ሰዎች አሉ። ምስትህ ምን ወለደች ብሎ በተቃራኒ ጠይቁና ወንድ ከተባለ ጀግና ይላሉ። ይህ ጀግናነት አይደለም። አላህ Subhanahu Wa Ta'ala ለሚፈልገው ሴትን ይሰጣል፣ ለሚፈልገው ወንድን ይሰጣል። የፈለገውን የማይወልድ ያደርጋል አላህ Subhanahu Wa Ta'ala። ይህ አላህ Subhanahu Wa Ta'ala ለፈለገው የሚሰጥ ለፈለገው የሚከለክል የአላህ መብት ነው እንጂ ማናችንም ፈልገን የምናመጣው ነገር አይደለም። ይህንንም ምናደርግና በሴት ምናፍር በወንድም ምንኮራ የተሻለ ደስታና የተሻለ ነገር የሚሰማን ከሆነ ይህ የጃሂሎች ቅሬት እኛም ጋር እንዳለ ልናቅና ልናስወግደው ይገባል። ለዚህ ነው አላህ Subhanahu Wa Ta'ala በሴት ሲበሰሩ ፊታቸው የጠቆረና የተቆጡ ሆኖ ከህዝባቸውም ያፈሩ ሆኖ ይሄዳሉ ይላል። ማቡሽረ ቢሂ አዩምሲኩ አላ ሁኒን ከውርደቴም ጋር ላቆያት አም የዱስሁ ፊቱራብ ወይንስ ለቅበራት በሚል አመለካከት ይሄዳል ይላል አላህ Subhanahu Wa Ta'ala። ምስቱና እሱ ብቻ የሚያውቁ ከሆነ ቆፈር አድርጎ ይቀብሯት ነበር። እያፈርኩም እየተዋረድኩም ላቆያት ብሎ የሚዛትም ከሆነ ከሰው ልጆች እያፈረና እየተሸማቀቀ ነበር ሴት ልጅ የሚይዘው። ይህ የጃሂልያ ትግበራ ነው እንጂ የእስልምና ትግበራ አይደለም። አላህ Subhanahu Wa Ta'ala የተለያየ የቁርአን አንቀጹ ላይ አማኝ የሆነ ወንድ አማኝ የሆነች ሴት አላህን የሚያወሳ ወንድ አላህን የምታወሳ ሴት ለነሱም ትልቅ የሆነ ጀነትን አዘጋጅቶላቸዋል ይላል። አላህ Subhanahu Wa Ta'ala ያስበለጠበት ነገር ላይ እንዳስበለጠው አምኖ መቀበል፣ እንዲበለጡ ያደረገበት ነገር ላይ እንደተበለጡበት አውቆ አምኖ መቀበል። የሁለቱም ሀገር ደስታ የሚገኘው የአላህን Subhanahu Wa Ta'ala ህገ ደንብ ስንቀበል ብቻና ብቻ። በየካፌው ራቁት መሄድን፣ በየካፌው እንደፈለጉ ከወንዶች መቅለስለስና ማውራትን፣ ድንጋይ መሸከምና ድንጋይ መደርደርን፣ ራቁት እየሄዱ ወንዶችን ማባለግን፣ ሀገር ከሀገር መሸጋገርን፣ ቤትን ትቶ ካፌ ለካፌ መዞርን፣ በየቴሌቪዥኑ መቅረብን፣ የነሱን ሱና ወዶ የሚቀበሉና የአላህን ህገ ደንብ የሚጠሉ ከሆነ ሴቶች አላህ Subhanahu Wa Ta'ala ሁለቱም ሀገራቸው የተበላሽ ያደርጋቸዋል። አላህ Subhanahu Wa Ta'ala ሴት ልጅ አክብሯታል፣ አልቋታል። የተቀደሱና የተዋቡ ትውልዶችንም የምታፈራ አድርጓታል። የተለያየ ኒዕማንም ለግሷታል። ማከውኒ ግን ከወንድ ጋር እንዳትቀላቀል፣ እንደፈለገች ከቤታ እንዳትወጣ፣ ከሀገር ወደ ሀገር እንዳትሸጋገር፣ ሀጅ ነብይ እንዳትጨብጥ፣ የተለያዩ ሙንከሮች ላይ እንዳትገባ አላህ Subhanahu Wa Ta'ala አደራ ብሏታል። የሷን ሐላፍትና አባት ወንድም ባል ላይ አድርጎታል አላህ Subhanahu Wa Ta'ala። እነሱ ላይ የተቀመጠውን ሐላፍትና እኔ ነኝ መነገት መውጣት መውረድ መድካት ያለብኝ ብላ በተቃራኒ ስታረገው ደግሞ ይህ የበላይነትና ነፃነት አይደለም፣ ውርደት ነው የሚሆነው። ይቺ ቅርቢቷ ዓለም ትወገድና ነገ ወደ አኺራ ስንሄድ ደግሞ አይቀጦ የሆነ ቅጣት ይቀጣናል። የአላህ Subhanahu Wa Ta'ala ጠላት የእስልምና ጠላት እንዳይወልዱ የተለያየ ነገር እንዲጠቀሙ አንጀታቸውን በማድረግ ነፃነት ነው ብሎ ይጠቅሱታል። ከአንድ በላይ ያለ መውለድን ነፃነት ብሎ ይጠቅሱታል። ራቁት መሄድን ነፃነት ብሎ ይጠቅሱታል። ከሀገር ወደ ሀገር መሸጋገርን ነፃነት ብሎ ይጠቅሱታል። ይህ እስልምና ላይ ጭቆና ነው እንጂ ነፃነት አይደለም። ነፃነትማ ለሴት ልጅ አላህ Subhanahu Wa Ta'ala አግብታ እንድትወልድ ፈቅዶላታል፣ እንድትበዛም እንድትባዛም ፈቅዶላታል። የነሱን ሱናና የነሱን መንሃጅ ተቀብሎ እንዳትወልጂ ቆጥቢ ትጊው እንዲህ አድርግ የሚላት አካል ካለ የአላህን ህግ ደንብ የሚጥስ አካል እንጂ ሁርያን የሚሰጥ አይደለም። ሁርያ ብሎ ማለትማ አላህ የሰጠው ሁርያ በቂ ነው። በህይወታችንም ክፍለ ጊዜ ከሞታችንም ባለው ሀገር በቂ ነው። ስለዚህ አላህ Subhanahu Wa Ta'ala እስልምና ላይ ሴቶችን አክብሯል። እስልምና ሴቶችን ይበድላል ብሎ የሚናገሩ ሰዎች እስልምና ላይ ያሉ የተዋቡ ሴት እህቶቻችን በእነሱ ወጥመድ ለማስገባት የሚጠቀሙት ቃላት እንጂ እስልምና ሴቶችን እንዳልበደለና እንደጠበቃቸው እንደ አከበራቸው ያውቃሉ። ነገር ግን ምን አርገን እጃችን ላይ እናስገባና እኛ እንደሆነው እንዲሆኑ እናድርጋቸው፣ ዘራቸው እንዲበላሽ፣ ማጽናቸው እንዲደርቅ፣ በሽተኛ እንዲሆኑ፣ ፀሐይና ብርድ እንዲፈራረቅባቸው ምን አድርገን ቀለበት ውስጥ እናስገባቸው ከሚል አንፃር እንጂ እስልምና 100% የሴቶችን ሐቅ እንደሚጠብቅ ያውቃሉ። አላህ Subhanahu Wa Ta'ala ያለምንም የተገደለችዋን ሴት በምን ወንጀል ነው የተገደልሽው ብሎ በሚጠይቅበት ሰዓት ይላል። ይህም ከነብዩ አለይሂ ሰላቱ ወሰለም በፊት ጃሂልያ ውስጥ ገብቶ የነበሩ ሰዎች ስነ ምግባር ነው እንጂ የሙስሊሞች ተግባር አይደለም። ሙስሊሞችማ
ሴት ልጅም ሲወለድላቸው ይደሰታሉ፣ ወንድንም አላህ ሲለግሳቸው ይደሰታሉ። ይህ የአላህ ስጦታ ነው። አላህ ለፈለገው ከሁለቱም አድርጎ ይሰጣል፣ ላልፈለገው ደግሞ ከአንዱ ይሰጣል፣ ላልፈለገው ደግሞ ምንም ይከለክለዋል። ይህ የአላህ ስጦታ ነው እንጂ ልናፍርበት የሚገባ አይደለም። ስለዚህ አላህ Subhanahu Wa Ta'ala ከዚህ በፊት የነበሩ ጃሂልያዎች ሴት ልጅ ይበድሉ እንደነበረ በግልጽ ያስቀምጣል። ዑመር ምን ይላል ረዲየላሁ ተዓላ አንሁ ኩና ነበርነ ይላል ጃሂልያ ውስጥ ነበርነ ይላል ማ ነዑዱ ለኒሳ ለሴቶች ምንም አላቸው ብለን አናስብም ነበር አምረን ምንም ጉዳይ አላቸው ብለን አናስብም ነበር ሐታ አንዘለላሁ አላህ Subhanahu Wa Ta'ala እስከሚያወርድ ፊህና በሴቶች ጉዳይ ማ አንዘል ያወረደውን እስከሚያወርድ ድረስ የሚገባቸውን ይገባቸዋል ብሎ እስከሚያወርድ ድረስ የማይገባቸው ደግሞ አይገባቸውም ይጠንቀቁ ይሄን ነገር ከመፈጸም የሚለው እስከሚወርድ ድረስ ለሴቶች ምንም አላቸው ብለን አናስብም ነበር ይላል። ወቀሰመ ለሁነ ማህቀሰም አላህ Subhanahu Wa Ta'ala ለነሱ የከፈለው ነገር እስኪከፍል ድረስ እኛ ምንም አላቸው ብለን አናስብም ነበር ይላል። خرجه البخاري ዑመር ከእስልምና በፊት ሴት ልጁን ቀብሯል ተብሎ የሚሰራጨው ነገር ውሸት ነው። ዑመር ከእስልምና በፊት ሴት ልጁን አልቀበረም። ቀብሯል ብሎ እንትሻር የሚያደርጉ ሰዎች የእስልምናን ታሪክ በጥልቅ የማያውቁና ደኢፍና ሰሂህን ለይቶ የማያውቁ ሰዎች የሚያደርጉት እንትሻር ነው እንጂ ዑመር ልጁን በጃሂልያም አልቀበረም። ስለዚህ ጃሂልያ ላይ ሴት ልጅ ላይ ያፍሩና ይቀብሩ ነበር። እስልምና ግን ሴት ልጅ ስትወለድ ይደሰታሉ። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ሴት ልጆችን ተዋቸው አሉ የአላህ መልእክተኛ። ጭርታን የሚያስወግዱ ናቸው፣ ቤትን የሚያሞቁ ናቸው፣ ዘርን የሚያበሱ ናቸውና እንዳትነካቸው አሉ ነብዩ አለይሂ ሰላቱ ወሰለም። ይህንንም ሐቅ የሰጣቸው የፈጠራቸው አላህ Subhanahu Wa Ta'ala ነው እንጂ በጊዜያዊና በሰዎች ስምምነት የተሰጣቸው መብት አይደለም። ከአርሽ በላይ የሆነው አላህ Subhanahu Wa Ta'ala የሰጣቸው መብት። ስለዚህ ነብዩ አለይሂ ሰላቱ ወሰለም ለሴት ልጆች ትልቅ መብት እንዳላቸው እስልምና ላይ አስቀምጧል። ለዚህ ነው አላህ Subhanahu Wa Ta'ala ሴትና ወንድን ያላቸውን ደረጃ ሲጠጎን የሰራ ይላል አላህ Subhanahu Wa Ta'ala ሚን ዘከሪን ከወንድ አው ኡንሳ ወይንም ከሴት አለ አላህ Subhanahu Wa Ta'ala ወሁወ ሙእሚኑን አማኝ ሆኖ ሳሉ ፈለኑህየነሁ እናኖራቸዋለን ሐያተን ጠይባ በጎ የሆነ ህይወትን እናኖራቸዋለን ይላል አላህ Subhanahu ወለነጅዚየነሁም እንመነዳቸዋለን አጅረሁም ምንዳቸውን ቢአህሰኒ ማ ካኑ ያዕመሉን ሲሰሩት በነበረው በተሻለ እንመነዳቸዋለን ይላል። ወንድ ሆኖ የአላህን ህገ ደንብ የሚፈጽም ይህ ነው ቁም ነገሩ። ሴት ሆና የአላህን ህገ ደንብ የምትፈጽም አላህ ጥሩ የሆነ ኑሮ እናኖራቸዋለን፣ በሚቀጥለው ዓለም ደግሞ ሲሰሩት በነበረው በተሻለ እንመነዳቸዋለን ይላል አላህ Subhanahu Wa Ta'ala። ብዙ የቁርአን አንቀጽ ላይ ሴትና ወንድ አምኖ አላህ የሚያዛቸውን ትእዛዝ የሚፈጽሙ ከሆነ አላህ Subhanahu Wa Ta'ala በጎን እንደሚመነዳቸው ነው የነገረን። ሴት ምንም ብትሰራ ቦታ የላትም አላለንም። ከላ ይህንንም ለእስልምና የሚያስጠጉ ሰዎች አጃሪሞችና ሽሪሮች ናቸው እንጂ እስልምናን የሚያቋርጡ እስልምናንማ ቢያቁት በህይወታቸውም ጊዜ ከህይወታቸው በኋላም ይጠቅማቸው ነበር። በትዳራቸውም በልጆቻቸውም በሁሉ ነገራቸው የተባረኩ ይሆኑ ነበር። ይቺ የስኬቷን መንገድ ስላላገኟት ብቻ ሴት ልጆቻችን ሴት እህቶቻችን ከእስልምና አሳዶና የተለያዩ ሂላዎችን ተጠቅሞ ቀለበታቸው ውስጥ ለማስገባት የሚጠቀሙት ወጥመድ ነው እንጂ እስልምናማ ሴት ልጅ ደረጃ ሰጥቷታል። እንደ ወንድ በፀሐይና በብርድ ወጥተሽ ተንከራተቺ፣ ከሀገር ወደ ሀገር መሄድ አለብሽ፣ ለቤተሰብ ወጪ ማምጣት አለብሽ ተብላ አትገደድ። ወንድ ግን ይገደዳል። አላህ Subhanahu Wa Ta'ala እንደው አላቃት እንጂ አላሳነሳትም። እስልምና አሳንሷታል፣ መብቷን አልሰጣትም ብሎ እንትሻር የሚያደርጉ እነሱንም የሚደግፉ የነሱንም አቅልና ግንዛቤ ነሽር የሚያደርጉ ሰዎች የተዋረዱ ሰዎች ናቸው። እነ ኢኽዋኖችን የመሰለ የአይሁድና የነሳራን ግንዛቤ ተቀብሎ ሴት ልጅ ከቤት መውጣት አለባት፣ ፓርላማ መግባት አለባት፣ መነገድ አለባት፣ መልፋት አለባት፣ በተከታታይ መውለድ የለባትም፣ ውበቷን መጠበቅ አለባት፣ ስፖርት መስራት አለባት፣ የተለያዩ ወንዶች የሚሰሩትን ትግበራ መተግበር አለባት ብሎ ሴት ልጆችን ከቤት ያስወጣሉ። ይህ አገነዛዘብና ይህ የወደቀ አመለካከት ከየት ነው የመጣው ከተባለ ግን ከጃሂልያ ከእስልምና ጠላቶች የሚመጣ አመለካከት ነው። እስልምናማ ሴቶች አላህ ባስቀመጣቸው ቦታ ሲቀመጡ የተከበሩ ይሆናል። ሁለቱም ሀገራቸው ያማረ ይሆናል፣ ዘራቸውም የተባረከ ይሆናል። አላህ ያስቀመጣቸው ቦታ ግን አልቀመጥም ብሎ ሲሄዱ ግን ሁለቱም ሀገር ላይ የተዋረዱ ይሆናል። ወንዶችም ሴቶች ላይ የተቀመጠባቸውን ሐቅ በስነ ስርዓት የሚያደርሱና የሚጠብቋቸው ከሆነ አላህ ሁለቱንም ሀገራቸው ያማረ ያደርግላቸዋል። ይህንን እምቢ ብሎ
ሲንሸራተቱና ሴት ልጆቻቸውን ከቤት ሲያስወጡ ካፌ ለካፌ ሲያዞሩ ወንዶችን የምታባልግበትን ነገር እየሰጡ ነፃነት ነው ከጓደኛሽ ጋር እንደፈለግሽ ሁኚ ይንፈስብሽ ወጣ በይ እንጂ እስከመቼ እንደዚህ ልትሸፋፈኝ ነው እስከመቼ ቤት ላይ ተሰባብረሽ ልትቀመጪ ነው እስከመቼ ቁርአን ሐዲስ ልትይ ነው እስከመቼ እስልምና ድንጋጌ ልትይ ነው ተንቀሳቀሽ ብሎ ሴት ልጆቻቸውን ወደ ብልግናና ወደ ውንብድና ወደ አላስፈላጊ ነገር የሚጣሩ ወንዶችም አላህ Subhanahu Wa Ta'ala ሁለቱም ሀገር ላይ ውርደትን ያቀምሳቸዋል። ስለዚህ የአላህን ህግ ደንብ ጠብቆ የሚሄዱ ከሁለቱም አካሎች አላህ ጥሩን ህይወት ያኖራቸዋል ዱንያም ላይ በሚቀጥለውም የተሻለ ምንዳን ይመነዳቸዋል። አላህ Subhanahu Wa Ta'ala እስልምና ላይ ሴትን አክብሯታል አልቋታል። ያላቃትም የአላህን ህግ ደንብ የምትፈጽም ከሆነ የላቀች ትሆናለች። የአላህን ህግ ደንብ የምትጥስ ከሆነ ሁለቱም ሀገሯ የተበላሸ ይሆናል። ከእስልምና ህግ ደንብ ውጭ የሚፈለግ የበላይነት የበታችነት ነው። ከእስልምና ውጭ የሚፈለግ ነፃነት የበታችነት ነው። ከእስልምና ውጭ የሚፈለግ ዘዴና ሲስተም ወደ ጀሃነም ይጎትታል እንጂ ሌላ ምንም ፋይዳ የለው። ስለዚህ እስልምና ለሴቶች መብት ሰጥቷቸዋል። መብታቸውም እንዲጠበቅ አጥብቆ መክሯል አላህ Subhanahu Wa Ta'ala። ለዚህ ነው አላህ Subhanahu Wa Ta'ala ወልአርድ ለአላህ የሰማይም የምድርም ንግስና ለሱ ነው ይላል። የخلق ما يشاء የፈለገውን ይፈጥራል አላህ Subhanahu Wa Ta'ala። ማናችንም በራሳችን ፍላጎት ወንድ ስለፈለግነ ማግኘት አንችል፣ ሴትን ስለፈለግነ ማግኘት አንችል። አላህ Subhanahu Wa Ta'ala የፈለገውን ይፈጥራል። የሃቡ ሊመን የሻእ ኢናተን ለፈለገው ሴት ልጅ ይሰጣል አላህ Subhanahu Wa Ta'ala። ለዚህ ነው ኢብኑ ቀይም ረህመቱላሂ ተዓላ ዐለይሂ አላህ Subhanahu Wa Ta'ala ሴት ልጅ ቁርአኑ ላይ አስቀድሞ የጠቀሰው ከእስልምና በፊት ጃሂልያ ላይ የነበሩ ሰዎች ሴት ልጅ ሲሰጣቸው ይቆጡና ይደብራቸው ስለነበረ አላህ ሴት ልጅ አስቀድሞ ጠቀሳት ይላል ረህመቱላሂ ተዓላ ዐለይሂ። ስለዚህ አላህ Subhanahu Wa Ta'ala ለፈለገው ሴትም ይሰጣል። ወየሐቡ ሊመን የሻኡ الذኩር ለፈለገው ደግሞ ወንድ ይሰጣል። አው ይዘውጁሁም ذኩራናን ወኢናታ ከፈለገ ደግሞ ሴትና ወንድም አድርጎ ይሰጣቸዋል። ወይጅዐሉ ያደርጋል መየሻ የፈለገውን አቂማ የማትወልድ ያደርጋል የፈለገው። ኢነሁ ዐሊሙን ቀዲር አላህ Subhanahu Wa Ta'ala አዋቂና ቻይ የሆነ ጌታ ነው ይላል አላህ Subhanahu Wa Ta'ala። ስለዚህ አላህ Subhanahu Wa Ta'ala ለፈለገው ሴትን ይሰጣል፣ ለፈለገው ወንድን ይሰጣል። ሴት ሲሰጠው የሚሸማቀቅ አካል ወይንም ደግሞ የምትሸማቀቅ አካል ካለች እስልምና እንደሚያወግዛትና እንደሚያወግዘው ማወቅ ብቻ አለባቸው። አላህ Subhanahu Wa Ta'ala ሴት ልጅም ሲሰጠን እንደሰታለን፣ ወንድም ሲሰጠን እንደሰታለን። ስንትና ስንት ሴቶች የእስልምናን ባንዲራ ከፍ አደረጉ ከዚህ በፊት እናታችን አይሻን የመሰሉ እናታችን ኸዲጃን የመሰሉ ስንትና ስንት ጀግና የነበሩ ሴቶች ቁርአን ላይ ስማቸው ተወስቷል። ስለዚህ ሴትም ሲሰጠን እንኮራለን፣ ወንድም ሲሰጠን እንኮራለን። ከዚህ ስነ ምግባር ደግሞ በተቃራኒው የሚያፍሩ ሰዎች የጃሂልያን ስነ ምግባር እንትሻር እያደረጉ እንደሆኑ ሊያውቁ ይገባቸዋል። ስለዚህ አላህ Subhanahu Wa Ta'ala ለፈለገው ወንድ ይሰጣል፣ ለፈለገው ሴትን ይሰጣል። የፈለገውን ደግሞ መሃን ያደርጋል። እናታችን አይሻ በዘገበችው ሐዲስ ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና ቃለት አለች ደኸለት ዕምራቱን አንዲት ሴት ገባች ማዓሃ ከሷም ጋር ኢብነታኒ ሁለት ሴት ልጆች ነበሩ ትላለች እናታችን አይሻ ረዲየላሁ ተዓላ ዐንሃ። ለሃ ለሷ ሁለት ልጆች ነበር። ተስአል ትጠይቃለች። ፈለም ተጅድ ዐንዲ ሸይአን ገይረ ተምረቲን ከተምር ውጭ እኔ ዘንድ ምንም አላገኘችም ትላለች እናታችን አይሻ። ፈአጠይቱሃ ኢያሃ እቺን ተምር ሰጧት ትላለች። ፈቀሰመት በይነ ቢንተይሃ በሁለት ሴት ልጆቿ መካከል ይህንንም ተምር አካፈለች። ወለም ታእኩል ሚንሃ ከዚህ ከሰጧት ስጦታ ምንም አልበላችም። ثم قامت ከዛ ቆመች። فخرجت ወጣች። فدخل النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ሰላም ወደ ቤት ገቡ። فاخبرته ነገርኳቸው ለነብዩ አለይሂ ሰላቱ ሰላም ትላለች። فقال من ابتلي من هذه البنات በሁለት ሴት ልጆች የተፈተነ አሉ ነብዩ አለይሂ ሰላቱ ሰላም بشيء فاحسن اليهن በጎን የሰራ አሉ ነብዩ አለይሂ ሰላቱ ሰላም ኩና ለሁ ሲትረን ሚን النار ከጀሃነም ግርዶሽ ይሆንለታል። አላህ Subhanahu Wa Ta'ala እነሱን በመንከባከቧ ወይንም ደግሞ እነዚህ ሁለት ሴቶችን በመንከባከቡ የተነሳ አላህ Subhanahu Wa Ta'ala ከጀሃነም ያርቀዋል አሉ ነብዩ አለይሂ ሰላቱ ሰላም። ይህንንም ሐዲስ ቡኻሪና ሙስሊም ዘግቦታል። ተመልከቱ ነብዩ አለይሂ ሰላቱ ሰላም ሁለት ሴት ልጆችን ተንከባክቦ ያሳደገ የሚያስፈልጋቸውን ነገር ያደረገ በእነሱ ጉዳይ ላይ የቆመ ወንድም የቆመችም ሴት አላህ Subhanahu Wa Ta'ala የቂያማ ቀን ከጀሃነም ከለላ ያደርግለታል ወይንም ደግሞ ያደርግላታል አሉ ነብዩ አለይሂ ሰላቱ ሰላም። ይህም እስልምና ላይ ለሴት ልጅ ትልቅ ቦታ እንዳላት ነው የሚያሳየው። ቦታ ባይኖራትማ ነብዩ አለይሂ ሰላቱ ሰላም ለምን ተቸገረች ለምን ዝም አትላቸውም ነበር ለምን መንገድ ላይ አጥላቸውም ነበር ይሉ ነበር። ነገር ግን ከላ አይሁዶች ነሳሮች እንደሚሉት አይደለም። ነብዩ አለይሂ ሰላቱ ሰላም በል እንደው ምን አሉ በእነዚህ ሁለት ሴት ልጆች የተፈተነና ለነሱም በጎን ያደረገ ከጀሃነም ከለላ ያደርግለታል አላህ አሉ ነብዩ አለይሂ ሰላቱ ሰላም። በሌላ ሐዲስ ሁለት ሴት ልጆችን የጠበቀ
በጥሩ ተርቢያ ያሳደጋቸው አሉ ነብዩ አለይሂ ሰላቱ ወሰለም መድረስ ያለባቸው ቦታ ላይ ደርሶ ተመቻችቶ እስኪቀመጡ ድረስ ያደረጋቸው አሉ ነብዩ አለይሂ ሰላቱ ወሰለም ጃአ የውመል ቂያመቲ አና ወሁወ ወደማ አሳቢአሁ ሁለት ወጣቶቻቸው ነብዩ አለይሂ ሰላቱ ወሰለም እንዲያርጎ እንዲኩል ሆነን እንመጣለን የቂያማ ቀን አሉ خرجه ሙስሊም ኢማም ሙስሊም ዘግቦታል ይህም ሐዲስ ምንድነው የሚጠቁመን ሴት ልጅ እስልምና ላይ ትልቅ ቦታ እንዳላት የምታፍርበት ነገር እንደሌለ ከእስልምና ውጭ ያሉ ሰዎች እስልምናን ለመተቸትና ሙስሊሞችን ለመተቸት የእስልምናን ህገ ደንብ ለመተቸት የሚጠቀሙት ቃል ውድቅ ነው ሙስሊሞች ዘንድ ተቀባይነት የሌለው ግንዛቤም ቦታም ሚዛንም የሌለው ንግግር ነው የነሱን አመለካከት ተቀብሎ ከሴትም ከወንድም የሚሄድ አካል ካለ የተዋረደ ነው አላህ Subhanahu Wa Ta'ala ዱንያም ላይ ያዋርደዋል አኺራም ላይ ያዋርደዋል ለሴቶችም ለወንዶችም የሚጠቅመን ነገር የሚነግረን አላህ Subhanahu Wa Ta'ala የሚነግሩን ነብዩ አለይሂ ሰላቱ ሰላም ናቸው ከዛ ውጭ ግን ነፃነትን ይዤ መጥቻለሁ በዚህ ወጥመድ ግቡ የሚል አካል ካለ ወደ ጀሃነም ቁልቁል እየወሰደን ነው እንጂ እየጠቀመንም አይደለም ስንትና ስንት አላህ ከጠበቃቸው ሴቶች ውጭ የአይሁድና የነሳራን ምክር ተቀብሎ ራቁታቸውን የሚሄዱአል ስንትና ስንት አላህ ከጠበቃቸው ሴቶች ውጭ የአይሁዳና የነሳራን ምክር ተቀብሎ ከሀገር ወደ ሀገር ያለ ማህረም ይንቀሳቀሱአል ስንትና ስንት ሴቶች አላህ ካዘነላቸው ውጭ የእስልምናን ጠላቶችን ምክር ተቀብሎ ገርፍሬንድና ቦይፍሬንድ ይያሉ ጓደኛ ይዞ ህይወታቸውን የሚያበላሹአል ስንትና ስንት አላህ ካዘነላቸው ውጭ ልጅነታችሁን ተጠቀሙበት ላይፍ ነው አሳልፉበት ይያሉ ህይወታቸውን ያበላሻሉ ይህ ላይፍ ሳይሆን መቀጨት ነው ዘር የመበላሸት ራስም የመበላሸት የመዋረድ ለጀሃነም መደለብ ነው እንጂ ይህ ነፃነት አይደለም ነፃነትማ አላህ ጠብቁ ያለሽ ክብርሽን ስትጠብቂ ልበሽ ያለሽን ሂጃብ ስትለብሺ አድርጊ ያለሽን ስታደርጊ ያንቺ የበላይነትና የመከበር ሁኔታ ነው የሚገለጸው ለዚህ ነው ሴቶችን ከቤት እንዲወጡ ያደርጓቸው ራቁታቸውን እንዲሄዱና እንደፈለጉ እንዲናገሩ ያደርጓቸውና መጨረሻ ግን ወደ ጋብቻ ሲመጡ ከቤት ማትወጣ ሂጃቧን መጠብቅ ስራቷን መጠብቅ የእናት አባቷን ሐቅ መጠብቅ እንደፈለገች ማታወራ እንደፈለገች ከወንድ ጋር ማትገናኝ እንደፈለገች ከወንድ ጋር ማትደዋወል ፈልግልኝ ይላሉ ወደ ትዳር ሲመጡ ግዚያቸውን ለማሳለፍና በሴቶች ለመቀለድ ሲሉ ግን ነፃነት ሁርያ እያሉ ከቤት ያስወጧቸው ይህ የነሱ ምክር አይደለም የጀሃነም ድለባ ነው የሚያደርገው እንጂ ለምክርነት አይጠቅምም ምክርማ እህቴ ቁርአንና ሐዲስ ይበቃሻል የሰሃቦች ምክር ይበቃሻል እስልምና መክሮናል ይበቃናል ከእስልምና ውጪ ያሉ ሰዎች ምክር አይደለም ከሰውነት ወደ ሰይጣንነት የመቀየር ባህሪ ነው የሚያወርሱሽ እንጂ ሌላን አይደለም ወንዶችም ሴቶችም ያላህ ህገ ደንብ ተቀበለ ለኔት ግድ ይለናል እስልምና ላይ መናጠፋቸው ጥፋቶች ይኖራሉ ባጠፋነው ጥፋት ምንቀጣበት አንቀጽ አስቀምጦልናል ከዛ ውጭ ግን አንድ ያጥፍቻለሁ ብሎ ህይወትን ማጥፋትና ዘርን ማበላሸት አላህ ዘንድ ትልቅ ውርደትን ከሚያስቀምስ ነገር ነው ጀሪር ኢብኑ አብደላ በዘገበው ሐዲስ ሶስት ሴት ልጅ ያለው አሉ ነብዩ አለይሂ ሰላቱ ሰላም እነሱንም የሚጠብቃቸውና የሚያስፈልጋቸውን የሚያደርግላቸው ከሆነ አሉ ነብዩ አለይሂ ሰላቱ ሰላም ወይርሐሙሁና የሚያዝንላቸው ከሆነ فقد وجبت له الجنة البتة ጀነት በቁርጠኝነት ጸደቀለት አሉ ነብዩ አለይሂ ሰላቱ ሰላም አማኝ ሆኖ የአላህን ህግ ደንብ እየፈጸመ ሶስት ሴት ልጆች ኑሮት ለነሱ አዝኖ ተንከባክቦ ክብራቸው እንዲጠብቁ አድርጎ ስራታቸው እንዲጠብቁ አድርጎ ጋጠወጡ እንዳይሆኑ አድርጎ ለቁም ነገር ያበቃቸው የሆነ ወንድ አሉ ነብዩ አለይሂ ሰላቱ ሰላም ጀነት ተገቢ ሆነች አሉ የአላህ መልእክተኛ فقال الرجل من بعد القوم ከሰዎቹ ማከል ወثنتان ሁለትስ ቢሆን አላቸው ለነብዩ አለይሂ ሰላቱ ሰላም አለ ወثنتان ሁለትም ቢሆን አላህ Subhanahu Wa Ta'ala ጀነትን ይሰጠዋል ሼኹ አልባኒ ይህን ሐዲስ ሰሂህ ብሎታል የሴት ልጅን ሐላፍትና ወስዶ ማሳደግ እስልምና ላይ ትልቅ ደረጃን የሚያሰጥ ነው እንደፈለግሽ ሁኚ ግን እኔ እንደለፋውት ልፊ ከቤት ውጪ ታገይ ትጊ ቦክሰኛ ሁኚ ዘላይ ሁኚ ወንዶችን በመላስሽንም ቢሆን እያታለልሽ ገንዘብ ይዘሽ ነይ ራስሽን መስዋዕትነት ከፍለሽ ቢሆን ገንዘብን አከማቺ ሳይል ሐላፍትና ወስዶ ተቸግሮ ለነሱ የሚያስፈልጋቸው ነገር አድርጎ ለቁም ነገር ያበቃ ሰው ጀነት ተገቢው ነው አሉ ነብዩ አለይሂ ሰላቱ ሰላም አቢ ሰይድ አልኹድሪ በዘገቡት ሐዲስ ሶስት ልጆች ኑሮት ወይንም ደግሞ ሶስት እህቶች ኑሮት ለሶስቱ እህቶች ወይንም ደግሞ ለሶስቱ ልጆቹ የሚያስፈልጋቸው ነገር አድርጎ ነፃነት ሳይል ሁርያ ሳይል ልብስሽን ከፊትም ከኋላም እየቀደድሽ ሂጂ እጅሽን አሳይ እንጂ አትሸፋፈኒ ተቀባቢ ፏበይ ከቤት ውጪ እንደፈለግሽ ሁኚ እንጂ ለምን ጓደኛሽን ይዘሽ ቤት አትመጪም ያንቺ ጓደኛ ማን ነው እስካሁን ጓደኛ የለሽም እንዴ ነቃበይ እንጂ ምናምን ሳይል ስርዓት አስይዞ በእስልምና ህግ ደንብ አሳድጎ
ቁም ነገር ያበቃ ሰው ጀነት ገባሉ ነብዩ አለይሂ ሰላቱ ሰላም። ይህም እስልምና ላይ ለሴቶች ትልቅ ደረጃ እንዳላቸው ነው የሚያሳየው። ወንድ እነሱ ላይ መስዋዕትነት ከፍሎ ጀነት የሚያገኝባቸው አድርጓቸዋል ሸሪዓ። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ጀነት ይገባሉ። ሐሰኑል አልባኒ ይህንን ሐዲስ ሼኹል አልባኒ ሰሂህ ነው ብሎታል። በሌላ ሐዲስ ሴት ልጆችን አትጥሉ አሉ ነብዩ አለይሂ ሰላቱ ሰላም። ጭርታን የሚያስወግዱ ናቸው። ቤትን ፏ የሚያደርጉ ስትገባ ደስ እንዲልህ የሚያደርጉ ካጠገብ የሚያስፈልግህን ነገር የሚያቀርቡ ቤት እንዲመስል የሚያደርጉ ናቸውና አትጥሏቸው አሉ ነብዩ አለይሂ ሰላቱ ሰላም። የጃሂልያን አመለካከት ተቀብላችሁ እንዳትፈጽሙት አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ እስልምና የሴትን መብት ይህን ያህል ይጠብቃል። የሴት መብት ብሎ ማለት ደግሞ በቁርአን በሐዲስ በሰሃቦች ግንዛቤ የምናቀው አላህ ባዘዛት ነገር ጸንታ በዛ እንድትጸና መታገዝና በዛ እንድትበረታ ማድረግ ነው የሴት ነጻነት የሚባለው እስልምና። አላህ ያዘዛትን ትእዛዝና ነብዩ አለይሂ ሰላቱ ሰላም ያዘዛቱን ትእዛዝ እርግፍ አርጋታ እንደፈለገች ከጎረምሳ ጋር የምትሄድ ከሆነ እንደፈለገች የምትሆን ከሆነ እንደፈለገች ጋጠወጥ የምትሆን ከሆነ ክብሯ ተጠበቀላት አይደለም፣ ተዋረደች፣ ከሰረች፣ የሁለቱም ሀገር ክሳራ ገጠማት ነው የሚባለው እንጂ እስልምና ላይ ነጻነት የበላይነት ዒዛ የሚባለው ሸሪዓን ተቀብሎ ሲፈጽሙና ሸሪዓ ያቀረላቸው አጥር ውስጥ ሆኖ ሲቆዩ ነጻነት አግኝተዋል። ቤታቸው ላይ ተረጋግቶ ሲቀመጡ ሂጃባቸውን በስነ ስርዓት ሲለብሱ ከአጅነብይ ጋር ሳይቀላቀሉ ከአጅነብይ ጋር እንደፈለጉ ሳያወሩ ሀገር ለሀገር ያለ ማህረም ሳይሄዱ ይህ ነው ለሴቶች ነጻነት። ዱንያም ላይ የደስታ ህይወት ይኖራሉ። ዱንያም ላይ ፈላጊዎች ይፈልጓቸዋል። የሚፈልጓቸውም ደግሞ ስርዓትና አደብ ያላቸው ሰዎች ናቸው የሚፈልጓቸው። ነገር ግን እንደፈለገች ስትሆን እንደፈለጉ የሚሆኑ ቦዘኔዎች ይፈልጓቸው። ለቦዘኔዎች እራት የሚሆኑ ከሆነ ሁለቱም ሀገራቸው ይበላሻል። እስልምና የሰጣቸውን መብት ይዞ ሲጠብቁ ሁለቱም ሀገራቸው ላይ የተከበሩ ይሆናሉ ሴት ልጆች። በሌላም ቁርአን አንቀጽ ላይ ምን ይላል አላህ Subhanahu ሚስሉ الذي عليهن بالمعروف ለሴቶች በባሎቻቸው ላይ ሐቅ አለላቸው ወለልሪጃል عليهن ደረጃ ለወንዶችም በሴቶች ላይ የሚበልጡበት አለላቸው ይላል አላህ Subhanahu Ta'ala። አላህ Subhanahu Wa Ta'ala መብታችን ባስቀመጠበት ቦታ የምንፈልግ ከሆነ ሁለቱም ሀገራችን የተስተካከለ ነው። ዘርም የተባረከ ይሆናል። የተለያዩ ደባዎችና ጣጣዎችም ይወገዳሉ ከኛ ላይ። አላህ Subhanahu Wa Ta'ala የሰጠንን ህገ ደንብና መስፈርት ጥለን የምንወጣ ከሆነ ሁለቱም ሀገራችን የተበላሸ ነው የሚሆነው። ስለዚህ ለሴቶች በወንዶች ላይ አላቸው ተገቢ የሆነ መብት ይላል አላህ Subhanahu Wa Ta'ala። ለወንዶችም በሴቶች ላይ የበላይነት አለላቸው። አላህ Subhanahu Wa Ta'ala በፈቀደው ልክ ይህንን ህገ ደንብ የሚቀበሉ ወንዶችም ሴቶችም አላህ ዘንድ ነጃ ይወጣል። ይህንን አልፈልግም አሻፈረኝ የሚሉ ሰዎች ደግሞ ሁለቱም ሀገራቸው የከሰረ ይሆናል። በሌላም የቁርአን አንቀጽ ያቲ ከአላህ አንቀጾች ነው አንኸለቀ ለኩም ለናንተ መፍጠሩ አላህ Subhanahu Wa Ta'ala ሚን አንፉሲኩም ከአደም መፍጠሩ ነው አዝዋጀን ሴት ልጆችን ሊተስኩኑ ኢለይሃ ወደሷ ልትረጋጉ። ወንዶች ከሴቶች የሚያገኙት እርካታና ደስታ አለ። ሴቶችም ከወንዶች የሚያገኙት እርካታና ደስታ አለ። ልንሸዋወድበት የማይችል የሆነ አላህ በሁለቱም በኩል ያስቀመጠው ነጥብ አለ። አይ ብለን አሻፈረኝ ምንል ከሆነ ደግሞ አላህ የሁለቱም ሀገራችን ከራማ ይገፈራል። ወጀዐለ በይነኩም በመካከላችሁም አደረገ ይላል አላህ Subhanahu Wa Ta'ala መወደተን ውዴታን ፍቅርን አደረገ አላህ Subhanahu Wa Ta'ala። ማይተዋወቁ ሰዎች ትዳር ሲፈጽሙ መዋደድ ይጀምራል። በባል ላይ ሙሲባ ሲደርስ ከላይ እስከታች ሰውነቷ ወደ መሰንጠቅ ደረጃ ትደርሳለች። ምስቱ ላይም ሙሲባ ሲደርስባት ከላይ እስከታች ሰውነቱ ለመሰንጠቅ ይቀርባል። ይህንንም ያደረገው በተቃራኒ ጾታዎች ላይ ነው። መወድ አደረኩኝ ይላል። ወራህማ መተዛዘንም አደረኩኝ። ባልና ሚስቶች ይተዛዘናሉ። ሩበማ ከእህት በላይ ልታዝንለት ትችላለች። ከወንድምሽ በላይ ሊያዝንልሽ ይችላል። ከአባትሽ በላይ ሊያዝንልሽ ይችላል። ኢነ ፊ ዛሊከ ይህ ይላል አላህ Subhanahu Wa Ta'ala ለአያትን አንቀጽ ነው ለቀውም የተፈከሩ ለሚያስተነትኑ አካሎች ይላል አላህ Subhanahu Wa Ta'ala። ግንዛቤ የሌላቸው ሰዎችማ ሁርያ ነጻነት የበላይነት ያለ መሸፋፈን ተሰባብሮ ያለ መቀመጥ በልጅነት መጠቀም ላይፍ ነው እያሉ ሌላ ዛህማ ውስጥ ገብቶ ህይወታቸውን ያበላሻሉ። ይህ ምክር የሚጠቅመውና በሁለቱም ሀገር ተጠቃሚ የሚሆኑት ዒብራ ያላቸውና መገንዘብ የሚችሉ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala። ግንዛቤ የሌላቸውማ የካህዲያንን ወሬ እንትሻር እያደረጉ በየፌስቡክና በየዩቲዩቡ ፈቷቸውን እየለጠፉ ለመጣው ሁሉ ጥርሳቸውን እየከፈቱ ለመጣው ሁሉ ጆሮአቸውን እየሰጡ ለመጣው ሁሉ እጃቸውን እየሰነዘሩ ህይወታቸውን ያበላሻሉ። ይህ የሚገባቸው ግን አላህን የሚፈሩ በአላህ ህገ ደንብ የቆሙ ብቻ ናቸው። በሌላም የቁርአን አንቀጽ ላይ ሴቶችን ተንከባክበንና ጠብቀን ማኖር እንዳለብን ሲናገር ምን ይላል? ነቢል ማዕሩፍ በጥሩ ተናኖራቸው ይላል አላህ Subhanahu Wa Ta'ala። አድል በማድረግ ሚኖሩበትን በማዘጋጀት
ወጫቸውን በመስጠት በጥሩ ተናሮራቸው ይላል አላህ Subhanahu Wa Ta'ala فإن كرهتموهن በጠሏቸው فعسى أن تكرهوا شيئا እርግጥ ነው አንድ ነገር ልጠሉት ويجعل الله فيه خيرا كثيرا ነገር ግን አላህ Subhanahu Wa Ta'ala እዛ ውስጥ ብዙ ኸይራቶችን ያደርጋል የሆነ ነገሩ ላይመችህ ይችላል አላህ የሚላትን ነገር አልቀበልም እስካላለች ድረስ ነብዩ አለይሂ ሰላቱ ወሰለም የሚመክሯትን ምክር አልቀበልም እስካላለች ድረስ ጋጠወጥ እስካልሆነች ድረስ ፋሻዎችና ሙንከራቶች እስካልፈጸመች ድረስ የምጠሉት ነገር ይኖራል ከምጠሉ ጀርባ ግን ብዙ ኸይሮች አሉ ይላል አላህ Subhanahu Wa Ta'ala ሴት ልጆችን በጥሩ መናኖር እንዳለብን አላህ ቁርአን ላይ ነግሮናል ጃሂልያ ውስጥ እንደነበሩ ሰዎች አይነት ስነ ምግባር መፈጸም የለበት አካል ማግደል ጥርስ መስበር አይን ማጥፋት ዘርን መሳደብ ክብሯን መንካት ወይ መፍታት የለ ወይ ማኖር የለ እያሰቃዩ ማኖር አይሆንም ይላል አላህ Subhanahu Wa Ta'ala በማዕሩፍ አኑራቸው ክብሯቸውን ልጠብቁና ህገ ደንቡ ልጠብቁ ይገባቸዋል ይላል አላህ Subhanahu Wa Ta'ala ይህንን ምክር የሚመክረን አላህ Subhanahu Wa Ta'ala ነው እንጂ ጃሂልያ ውስጥ ያሉ ሰዎች አይደለም ይህንን ምክር የሚለግሱት አላህ Subhanahu Wa Ta'ala ካዘነላቸው ወንዶች ውጭ የድሮ ጃሂልያን ስነ ምግባር የሚተገብሩ አሉ በየካፌው ጓደኛቸውን ካልጋበስኩ ብሎ ግብ የሚፈጥሩ ቤት ውስጥ ሲመጡ ደግሞ ጭቅጭቅን የሚወዱ ለጫትና ለተለያየ ነገር በሺ ቤት ብር ያወጡ ቤት የሚጨቃጨቁ ትዳራቸው በጭቅጭቅና በፉከራ ሁሌ በተቃርኖ የሚያሳልፉ ሰዎች አሉ ላ በጥሩ ያዙ የሆነ ነገር እንኳን ብጠሉባቸው ከምጠሉ ጀርባ አላህ ብዙ ኸይር ሊያደርግ ይችላል ትግስት አድርጋችሁ ተናኖሩ ይላል አላህን የሚያስቆጣና ነብዩና አለይሂ ሰላቱ ወሰለም የሚያስቆጣ ነገር ፋህሻን ዝሙት ላይ መውደቅን ሙንከር የሆኑ ነገሮችን እስካላስገኙ ድረስ በጥሩ ተናኖሯቸው ይላል አላህ Subhanahu Wa Ta'ala ይሄም ያላህ አማና ነው ይሄንንም መብት የሰጣት እስልምና ነው ከዚህ አልፎ ተርፎ ሌሎች ችግሮች የሚፈጸሙ ከሆነ ወንዶች በሴቶች ላይ ምን አድርጎ ስራትን ሊያስይዟቸው እንደሚገባም ሸሪዓ ያስቀምጧል በጥንቃቄ እንዲህ ይላል አላህ Subhanahu Wa Ta'ala የባልን ሐቅ አይወጡም ብላችሁ ምትሰጉ ከሆነ ምትመለከቱ ከሆነ ፈዕዙሁና ምከሯቸው ይላል አላህ Subhanahu Wa Ta'ala የምክር ካልጠቀማት ወህጅሩሁና ፊል መዳጅ በመኝቷም ደግሞ ተገለሏቸው እንዲመከሩ ዘንድ ይላል አላህ Subhanahu Wa Ta'ala ይህም ካልጠቀማት ወድሪቡሁና መቷቸውም ይላል ለጉዳት የማይዳርግ የሆነ ምት አንዳንድ እስልምናን የማያውቁ ሰዎች የሚተገብሩት ትግበራ አይደለም አይን ማጥፋት አካል ማግደል በቦክስ መማታት በጥፊ መማታት እንዲህ አይነት ስነ ምግባሮች የተከለከሉ ናቸው እስልምና ላይ ጉዳት ሊያደርስ በማይችል አይነት መታ አድርጓቸው ይላል ነው አላህ ያስቀመጠው መስፈርት ተቀበል ነብዩ አለይሂ ሰላቱ ወሰለም ፊትን መምታት ከልክሏል ጉዳት የሚያደርስ ምትን በመምታትም ከልክሏል ነብዩ አለይሂ ሰላቱ ወሰለም ጉዳት በማያደርሱ ሁኔታ ይህም ከምክር አይነት ነውና መታ አድርጓት ይላል አላህ Subhanahu Wa Ta'ala فإن أطعنكم እሺ ካሉ ከተመለሱ ከነበሩበት ሙንከር ከሆነ ነገር ወደ ትክክለኛው ከተመለሱ ይላል አላህ Subhanahu فلا تبغوا عليهن سبيلا ድንበር እንዳታልፉ በእነሱ ላይ إن الله Subhanahu Wa Ta'ala كان عليا كبيرا የበላይና ትልቅ የሆነ ነው አላህ Subhanahu Wa Ta'ala እነዚህ መስፈርቶች ከተሟሉ በኋላ እሺ ካሉ ደግሞ የመጀመሪያ ታሪክና ችግርን ያነሱ መጨቃጨቅ ሁሌ መነዛነስ ሁሌ ያለ መግባባት ሁሌ መረበሽ ይህ ተገቢ አይደለም ስርዓት ልትይዙ ይገባል ይላል አላህ Subhanahu Wa Ta'ala ሰብር ማድረግ ምንዳ ከሚያስከፍሉ ነገሮች ናቸው ነብዩ አለይሂ ሰላቱ ወሰለም ባል በሚስት ላይ ሰብር ማድረግ እንዳለበት ሚስትም በባል ላይ ሰብር ማድረግ እንዳለባት መክሯል ባሎች ደግሞ በሚስቶቻቸው በኩል በሚመጣው ችግር ሰብር አድርጎ ሊቀበሉ ይገባል አላህ Subhanahu Wa Ta'ala ይሄን ነው እየመከረን ያለው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ሐዲሳቸው ላይ ላ የፍሩክ ሙእሚኑን ሙእሚን እንዳይጠላል ሙእሚነተን አንድችን ሙእሚን እንዳይጠላል ኢንከሪሃ ሚንሃ የሆነ ነገር ከሷ ላይ ቢጠላ ኹሉቀን አንድ ስነ ምግባር ቢጠላ ረዲያ ሚንሃ አኸር ሌላኛው ይወደዋልና ሙሉ በሙሉ እንዳይጠላ አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሙስሊም ዘግቦታል ትግስት አድርገን ሰብር አድርገን በሚስቶቻችን ላይ ለነሱ የሚያስፈልጋቸውን ነገር በማድረግ እየመከሩን ነው ይህን አናደርግም ብሎ በጉልበታቸው በጓደኛ በተለያየ ነገር ትቢት ውስጥ ገብቶ የሴቶችን ሐቅ የሚጥሱ ወንዶች ካሉ የማይወጡበት ቀለበት ውስጥ ይገባሉ የቂያማ ቀን ዱንያም ላይ አላህ ያዋርዳቸዋል ዘራቸውም የተበላሸ ይሆናል ሴቶች ላይ ቅናት ይኖራል የሆነ ነገር ሊያንጸባርቁ ይችላሉ በዛ ሰዓት ትግስት ማድረግ እንዳለብንም ነብዩ አለይሂ ሰላቱ ሰላም ተናግረዋል ለዚህ ነው እናታችን አይሻ ነብዩ አለይሂ ሰላቱ ሰላም ለኔ አሉኝ ትላለች ከኔ የምትወጅበት ጊዜ አቃለው አሉ ነብዩ አለይሂ ሰላቱ ሰላም በኔም የተቆጣሽብኝ ሰዓት አቃለው አሉ ነብዩ አለይሂ ሰላቱ ሰላም እንዴት አርገህ ይሄን ጉዳይ ታቃለህ ብላ ጠይቀች እናታችን አይሻ ለነብዩ አለይሂ ሰላቱ ሰላም ከኔ የወደድሽበት ሰዓት ላይማ በሙሐመድ ጌታ ይሁንብኝ ብለሽ ትምያለሽ በኔ የተቆጣሽ በወንሽበት ሰዓት በኢብራሂም ጌታ ይሁንብኝ ብለሽ ትምያለሽ አሉ ነብዩ አለይሂ ሰላቱ ሰላም ሴቶች ብዙ ጊዜ ከወንዶች የሚፈልጉትን ነገር ሲያገኙ ወንዶችን የማላቅና የመቀደስ ነገር ይታይባቸዋል የሆነ ነገር ቀረ ሲላቸው የተቃርኖ ነገር ያመጣሉ ስለዚህ ነብዩ አለይሂ ሰላቱ ሰላም ለእናታችን አይሻ ከኔ በወደድሽ ሰዓት በሙሐመድ ጌታ ይሁንብኝ ብለሽ ትምያለሽ በጠላሽ ሰዓት ደግሞ በኢብራሂም ጌታ ብለሽ ትምያለሽ አሉ ነብዩ አለይሂ ሰላቱ ሰላም ለዚህ ነው እናታችን አይሻ በጣም ፈጣን ጎበዝ ነበረች ነብዩ አለይሂ ሰላቱ ወሰላም በጣም ከመውደዷ የተነሳ ከነብዩ የሆነ ነገር በጠላሽ ሰዓት ሌላን ነገር አትናገርም ስማቸውን መጥቀስ ብቻ ታቆም ነበር
ይህም ፈጣንነቷና ጉበዝ መሆኗን ያሳያል ይላሉ ዑለማዎች። ሌላ ወደሚጠሉትም ሰው አልሄደችም እናታችን አይሻ። በአሁኑ ጊዜ ሴቶች ከባሎቻቸው ጋር ሲቀያየሙ ወንዶች የሚጠሉት ነገር ላይ ነው ሄዶ ዱብ የሚሉት። ነገር ግን እናታችን አይሻ በጣም ፈጣንና በጣም ብልህ ከመሆኗ የተነሳ ነብዩ ወደሚወዱት ሰው ነበረ ስትሸጋገር የነበረው። ኡሉል አዝም ተብሎ ከተጠቀሱ ነብያቶች አንደኛውን ተጠቅሰ ነበር። ስለዚህ ነብዩ አለይሂ ሰላቱ ሰላም በዚህ አቀብሻለሁ አሏት። እውን ብለሃል ያ ረሱላህ ሰለላሁ ዐለይሂ ወሰለም አለች። ወላሂ ያ ረሱላህ በጌታዬ ይሁንብኝ እርሱ ያላ መልእክተኛ ብላ ማለች። ሀጅር እኮ አላደርግም አለች። ስምህን መጥራት ቢሆን እንጂ ሌላ ነገርን ሀጅር አላደርግም ትላለች። ምንም ምጠላው ነገር የለም ብላ ወላሂ ብላ ለነብዩ አለይሂ ሰላቱ ሰላም ነገረቻቸው። ስለዚህ ሴቶች ላይ መቅናት እንደሚኖር እየተነገረ ነው ሐዲስ ላይ። በተለይም ከአንድ በላይ ያገቡ ወንዶች ላይ የቅናት ንግግሮች ሊሰነዘርባቸው ይችላል። መቻልና ሰብር ማድረግ አለባቸው። ይህ ከሴቶች ባህሪ ስለሆነ ይህ ሐዲስ ቡኻሪና ሙስሊም ዘግቦታል። ሙአዊያ አልቁሸሪ ረዲየላሁ ተዓላ ዐንሁ ማ ሐቁ ዘውጀቲ አሐዲና የምስቶቻችን ሐቅ ምን ያህል ነው ብሎ ጠየቀ። ተመልከቱ እንግዲህ ያለኝ ሐቅ ሳይሆን ያለብን ሐቅ የምስቶቻችን ሐቅ ምን ያህል ነው ብሎ ጠየቀ ነብዩ አለይሂ ሰላቱ ሰላም። ቃል አንቱ ጥዒመሃ ለታበላት ነው አሉት ነብዩ አለይሂ ሰላቱ ሰላም። የራስሽ ጉዳይ በምችለው እንጂ ምን ላደርግሽ ነው ከዚህ በላይ ምንም ላደርግሽ ላይባል ስትበላ ለታበላት ነው አሉ ነብዩ አለይሂ ሰላቱ ሰላም። ወተክሱሃ ለታለብሳት ነው ኢዘክተሰይታ በለበስከ ሰዓት አሉ ነብዩ አለይሂ ሰላቱ ሰላም። ወላ ተድሪቢል ወጅሃ ፊቷንም ላትመታ ነው አሉ ነብዩ አለይሂ ሰላቱ ሰላም። ዛሬ ስንትና ስንት አላህ ካዘነላቸው ውጭ ሴት ልጅ በቦክስ የሚሉ በጫማ ጥፊ የሚሉ ፊቷ ላይ የሚተፉ አይን የሚያጠፉ ወንዶች የበዙበት ጊዜ ነው። ይህም የሚመጣው እስልምናን ካለማወቅ። ስለዚህ ፊቷን ላትመታ ነው አሉት። ወላ ተቀበህ በመጥፎ ጥሪ ላጠራት ነው አሉት ነብዩ አለይሂ ሰላቱ ሰላም። አስጠሊ ወይንም ደግሞ አንቺ ሞኝ፣ አንቺ ቅላቅል የተለያዩ ቃላቶችን ላሰነዘር ነው አሉት ነብዩ አለይሂ ሰላቱ ሰላም። ወላ ተህጁርሃ ላታኮርፋት ነው አሉት ነብዩ አለይሂ ሰላቱ ኢላ ፊል በይት እቤት ውስጥ ካልሆነ በስተቀር። ውጭ ላይ ሴቶችን ሀጅር ማድረግ ማኩረፍ ቅሪታ እንዲፈጠርባቸው ያደርጋል። ቤት ውስጥም ካልሆነ በስተቀር ውጭ ላይ ላታኮርፋት ነው አሉት ነብዩ አለይሂ ሰላቱ ሰላም። خرجه አቡ ዳውድ ይህንም ሐዲስ አቡ ዳውድ ዘግቦታሉ። ወሳሁል አልባኒ ሸይኹል አልባኒ ሐዲሱን ሰሂህ ነው ብሎታል። ስለዚህ እስልምና ለሴት ይህን ያህል ሐቅ ይሰጣታል። ይህንን ሐቋን ጠብቆ ደግሞ የሚሄድ ባል አላህ ዘንድ ትልቅ ምንዳ ያገኛል። ዘሩም የተባረከ ይሆናል። ይህንን ሐቅ ሀድም የሚያደርግ ቤቱ ሁሌ ለቅሶ የሞላበት ሁሌ የተረበሸ ሁሌ ልጆቹ ያዘኑበት ሚስቱ ያዘነችበት ጎረቤት የሚያዝንበት ጓደኛ የሚያዝንበት ሽምግልና የበዛበት አይነት ትዳር ከሆነ አላህ Subhanahu Wa Ta'ala ሁለቱም ሀገር ይበቀሏል የማይቀር። ነገር ግን የነብዩን አለይሂ ሰላቱ ሰላም ምክር ሰምቶ ሐቋን የሚጠብቅ ሰው አላህ የቂያማ ቀን ትልቅ ምንዳ ይከፍለዋል። ቃለ ረሱል ሰለላሁ ዐለይሂ ወሰለም ላ ተድሪቡ ኢማ አላህ የአላህ ባሪያ ሴቶችን እንዳትመቱ አሉ ነብዩ አለይሂ ሰላቱ ሰላም። ፈጃ ዑመር ኢላ ረሱላህ ሰለላሁ ዐለይሂ ወሰለም ከዛም ዑመር መጣ አረ ሴቶች በባሎቻቸው ላይ ድንበር አለፉ ብሎ ለነብዩ አለይሂ ሰላቱ ሰላም መጥቶ ነገራቸው። ፈረከሰ ፊ ደርቢና ነብዩ አለይሂ ሰላቱ ሰላም ይሄን በሰሙ ሰዓት የተወሰነ ስርዓት የሚያስይዙበትን መታ እንዲያደርጓቸው ፈቀዱላቸው። ፈጣፈ ቢአሊ ረሱል ሰለላሁ ዐለይሂ ወሰለም ኒሳኡን ከፊሩን የሽኩና አዝዋጀሁና ከዛ በነብዩ አለይሂ ሰላቱ ሰላም ቤት ዙሪያ መዛዞር ጀመሩ ሴቶች። فقال النبي صلى الله عليه وسلم نبي مالو لقد طاف بآل محمد نساء كثير በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤት ዙሪያ ላይ ብዙ ሴቶች ዞሩ። የሽኩና አዝዋጀሁና በባሎቻቸው በኩል የደረሰባቸውን ጉዳት እየተናገሩ አሉ ነብዩ አለይሂ ሰላቱ ሰላም። ليس اولئك بخياركم እንዲህ አይነት ሴቶች ላይ ችግር የሚፈጥር ወንድ የተመረጠ አይደለም አሉ ነብዩ አለይሂ ሰላቱ ሰላም። አላህ በፈቀደውና ነብዩ አለይሂ ሰላቱ ሰላም በፈቀዱት ቢሆን እንጂ ድንበር የሚያልፍ ወንድ ጥሩ አይደለም አሉ ነብዩ አለይሂ ሰላቱ ሰላም። ኢማሙ አቡ ዳውድ ዘግቦታሉ ሐዲሱን ወሰሐሁል አልባኒ ሸይኹል አልባኒ ሰሂህ ነው ብሎታል። ነብዩ አለይሂ ሰላቱ ወሰላም ሴቶችን ወደ ሐቅ እንዲመለሱበትና ቆም ብሎ እንዲያስቡበት በማይጎዳቸው ሕገ ደንብና መስፈርቱን ምክሩን ጠብቆ መታ እንዲደረጉ ፈቅደዋል። ከዛ አልፎ ተርፎ ግን ሊጎዳቸው በሚችል አይነት ምት መፈጸም የጥሩነታቸው ምልክት አይደለም አሉ ነብዩ አለይሂ ሰላቱ ሰላም። እናታችን አይሻ በዘገበችው ቃለት ደኸለት ሂንድ ቢንቱ ዑትበተ ኢምራአቱ አቢ ሱፊያን ሂንድ ገባች የሱፊያን ምስት አላ ረሱላህ ሰለላሁ ዐለይሂ ወሰለም በነብዩ አለይሂ ሰላቱ ሰላም ላይ ገባች ትላለች እናታችን አይሻ። ፈቃለት ያ ረሱላህ እርሱ ያላህ መልእክተኛ ኢነ አባ ሱፊያን ረጁሉን ሸሂሁን አባ ሱፊያን ስስታም ነው ገንዘብ አይሰጥም አለች። ላ ዩዕጢኒ ሚን ነፈቀቲ ከወጪ አይሰጠኝም ማ የክፊኒ የሚበቃኝ የሆነን ወጪ አይሰጠኝም ወየክፊ በንያ ልጆቼንም የሚበቃ የሆነ አይሰጠኝም ኢላ ማ አኸስቱ ሚን ማሊሂ ቢገይሪ ዒልሚሂ እሱ ሳያቅ በወስድ እንጂ አይበቃኝም እሱ የሚሰጠው እንዴት ይታያል ብላ ነብዩ አለይሂ ሰላቱ ሰላም ጠየቀች። فهل علي في ذلك من جناح በዚህ ነገር እኔ ላይ ጉዳት ያመጣብኛል አላህ ዘንድ ተጠየቅበታለሁ የቂያማ ቀን እዋረድበታለሁ እንዴት ይሻላል ብላ ነብዩ አለይሂ ሰላቱ ሰላም ጠየቀች። እንግዲህ ስርዓትና አደብ ያላት ሴትም እንደዚህ ነች። እንደፈለገች በባሏን ገንዘብ አትሆንም፣ እንደፈለገችም ወጪ አታደርግም፣ እንደፈለገችም አታባክንም። ነብዩ አለይሂ ሰላቱ ሰላምን መታ ጠየቀች። فقال الرسول صلى الله عليه وسلم يا الله ملكتኛም አሏት خذي من ماله ከገንዘቡ ያዢ بالمعروف
ተገቢ የሆነውን ያዢው አላት። ማ የክፊኪ የሚበቃሽ የሆነ ወየክፊ በኒኪ ልጆችሽን የሚበቃቸው የሆነን ነገር ውሰጂ አሏት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ባለቤት ተገቢ የሆነውን ወጪ የማይሰጥና ጫና የሚፈጥርና የሚያስቸግር ከሆነ ከሱ ገንዘብ ያለ ፍቃዱም ለልጆችና ለሷ የሚበቃትን ያህል መውሰድ እንደሚችል ይህ ሐዲስ ይጠቁመናል። ይህም ሐዲስ ለሴቶች እስልምና ላይ ትልቅ መብት እንዳላቸው ነው የሚያሳየው። ሙተፈቁን ዐለይህ። በሌላም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ዲናሩን አንፈቅተው ፊ ሰቢልላህ በአላህ መንገድ ላይ ወጪ ያደረከው ዲናር፣ ወዲናሩን አንፈቅተው ፊ ረቀበቲን ባሪያን ነፃ ለማውጣት ወጪ ያደረከውም ዲናር፣ ወዲናሩን ተሰደቅተ ቢሂ ዐለል ምስኪን ዲናር ለምስኪን የሰጠኸው አሁን ከተጠቀሱ ወጪ ካደረካቸው ነገሮች በላይ ደግሞ ዲናር ነው። አንፈቅተው አላ አህሊካ አዕዘሙሃ የበላይዋ ለቤተሰብ ወጪ የምታደርገው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሌሎች አካሎች ከሌላ ቦታ ሊያገኙ ይችላሉ። አንተ ስር ያሉ ግን ለአንተ ሙርከኛ የሆኑ ሰዎች ግን ወዴት ሄዱ ያገኛሉ? ስለዚህ በቤተሰቦች ወጪ የምታደርገው ከነዚህ ከተጠቀሱ ሁላ ምን እንዳላቸው አሉ ኢማም ሙስሊም ዘግቦታል። ስለዚህ ስስታም ያለ መሆን በየካፌው በየሆቴል ቤቱ በየመንገዱ በየቦታው ቸር የሆኑ ቤት ላይ ጠንካራ መሆንና ስስታም መሆን ይሄ የመጥፎ ወንዶች ባህሪ ነው እንጂ የጥሩ ወንዶች ባህሪ አይደለም። ጥሩ የሆኑ ወንዶችማ ውጭ ያለውን ቀነስ ያደርጉና ቤታቸው ላይ ሰጠት ያደርጋሉ። ይህ ነው የጥሩ ወንዶች ባህሪ። አንዳንዶቹ ጭራሽ ለውጭ ሲያወጡ ደስ ይላቸዋል፣ ቤት ውስጥ ወጪ ሲያወጡ የሚጨንቃቸዋል፣ የሚረበሹ 1000 ብር ሲጠየቁ ሽማግሌ የሚሰበስቡ ውጭ ሲታዩ ግን እኔ ነኝ የምከፍለው እያሉ ልብሳቸውን ለመቅደድ ይደርሳሉ። ነብዩ ሰለላሁ ዐለይሂ ወሰለም በማንኛውም ጉዳይ ወጪ ከምታደርገው ወጪ በቤተሰቦች ላይ የምታደርገው ወጪ አላህ ዘንድ ምንዳው ከፍ ያለ ነው አሉ። በጥሩ መናኖር ከምስት ጋር ድንበር ያለ መተላለፍ አደራ የተባልንበት ጉዳይ ነው። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ኺያሩኩም ሊአህሊ ከእናንተ ጥሩ ሰው ብሎ ማለት ለቤተሰቡ ጥሩ የሆነ ነው አሉ። ዋነ ኺያሩኩም ሊአህሊ እኔ ደግሞ ለቤተሰቦቼ በጣም ጥሩ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ለቤተሰቦቻቸው በእኩል መስጠት ያለባቸውን ይሰጡ ነበር። ከእናንተ ጥሩ ማለት ለቤተሰቡ ጥሩ የሆነ ነው፣ እኔ ደግሞ ለቤተሰቦቼ ጥሩ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህንም ሐዲስ ሼኹል አልባኒ ሰሂህ ነው ብሎታል። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ፈስተውሱ አደራ አላችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቢኒሳኢ ኸይረን ለሴቶቻችሁ ጥሩ በመሆን የሚያስፈልጋቸውን ነገር እስልምና በሚፈቅደው ህገ ደንብ ልክ እንድታደርጉ አደራ አላችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህም ቡኻሪና ሙስሊም የዘገቡት ሐዲስ ነው። በሌላ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም አክመሉል ሙእሚኒነ ኢማና ሙእሚኖች ኢማናቸው ሙሉ የሆነው አሉ ነብዩ ሰለላሁ ዐለይሂ ወሰለም አህሰኑሁም ኹሉቃ ጥሩ ስነ ምግባር ያለው ነው። ቁጡ ያልሆነ ተሳዳቢ ያልሆነ ውሸታም ያልሆነ ቀጠሮ አፍራሽ ያልሆነ ጨካኝ ያልሆነ ሰው ነው እስልምና ላይ ኢማኑ ሙሉ የሆነ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኺያሪሂም ጥሩዋቸው ደግሞ ኺያሪሂም ጥሩዋቸው አሉ ለኒሳኢም ለሴቶቻቸው ጥሩ የሆኑ ናቸው አሉ። ይህንም ሐዲስ ትርሚዚ ዘግቦታሉ። ሼኹል አልባኒ ቀውይ ነው ብለዋል። በጥሩ ባህሪ መኖርን ለቤተሰቦች ማድረግን ቁጡ ያለ መሆንን ገሊዝ ያለ መሆንን አምባገነን ያለ መሆንን ጋጠመጥ ያለ መሆንን ተሳዳቢ ያለ መሆንን ተማቺ ያለ መሆንን ሁሌ ቁጡ ያለ መሆንን ያላህ መልእክተኛ መክረዋል። ከዚህ በተቃራኒ ባህሪ ይዞ ሂዶ በሴቶች ላይ ድንበር የሚያልፉ ሴቶች እንደ ባሪያ ረግጦ የሚያኖሩ ከቤተሰቦቻቸው እንዳይገናኙ አድርጎ ደማቸውን የሚያፈሱ በህይወታቸው የሚቀልዱ ጋጠወጥ የሚሆኑ ወንዶች ካሉ አላህ የቂያማ ቀን ይበቀላቸዋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከእናታችን አይሻ ጋር ይጫወቱ ነበር። በሌላ ሐዲስ እናታችን አይሻ እኔ ሀይዱኜ የጠጣውበት ቦታ ላይ ይጠጡ ነበር፣ የበላውት አጥንት ቦታ ላይ ደግሞ እሳቸውም ይበሉ ነበር ትላለች እናታችን አይሻ። ስለዚህ እስልምና ላይ ሳሊህ ልጆችን የሚወልዱ እንደሆኑ ጭርታን የሚያስወግዱ እንደሆኑ አዛኝም እንደሆኑ ዘርንም ጠባቂ እንደሆኑ ተነግሮናል። የእስልምና ጠላቶች ግን ይመጡና ሙስሊሞችን ለመተቸትና እስልምና ለመተቸት ሲፈልጉ የሆነ ጨረፍታዎችን እየያዙ እንትሻር ያደርጋሉ። ወደ ራሳቸው ቢኬድ የሚሰሩት ስህተት አይደለም፣ ቤትን ሳይቀር ሀገር የሚያፈርስን ስህተት ይሰራሉ። ነገር ግን ወደ ሙስሊሞች ሲመጡ ግን ትንሿን ነገር ያጋነኗታል። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ነገር አላህን ማውሳት የሌለበት ጫወታ ነው፣ ቀልድ ነው። 4 ነገሮች ሲቀሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከ4 ነገሮች አንደኛው ባል ምስቱን የሚያጫውተው ጫወታ እንደ ቀልድ አይታይም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህን ሐዲስ ሼኹል አልባኒ ሰሂህ ነው ብሎታል። ስለዚህ ይህን ያህል ለምስቶቻችን ጥሩ እንድንሆንና ጋጠወጥ እንዳንሆን የሚያስፈልጋቸውን ነገር ማድረግ እንዳለብን በምንችለው ልክ አላህና ነብዩና ሰለላሁ ዐለይሂ ወሰለም እስካልተቃረኑና ፋህሻን ዝሙት ላይ እስካልወደቁ የእስልምና ድንጋጌዎችን እስካላፈረሱና ጋጠወጥ እስካልሆኑ ድረስ ጥሩ እንድንሆንላቸው ታዘናል በሸሪዓ። በሌላም ለጃብር ኢብኑ አብደላህ ብክራን በታገባ ኖሮ አሉት ነብዩ ሰለላሁ ዐለይሂ ወሰለም ታጫውታትም ነበር አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እስልምና ላይ ባልና ሚስቶች መጫወትና መነጋገር፣ መግባባት፣ መመካከር ለጉዳይ መፍትሄ ለመፍጠር በመካከላቸው ያለውን ችግር ለመፍታት መነጋገር እንዳለባቸውና መጫወት እንዳለባቸው እስልምና ያመላክተናል። ይህንን ሐዲስ ቡኻሪና ሙስሊም ዘግቦታል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ለም የድርብ ረሱል ሰለላሁ ዐለይሂ ወሰለም ዘውጀተሁ ቀጥ ሚስቶቻቸውን አንድ ቀንም ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ያውቁ። ዛሬ በየቦታው ጩኸት ሀtta አልፎ ተሩ ወደ ግድያ የሚደርሱ ባልና ሚስቶች አሉ። አላህ የጠላቸው ሁለቱም ሀገራቸው የተበላሸ የሆነ ሰው መፈታት ብትፈልግ መፍታት ማይፈልግ፣ መፍታት ደግሞ ቢፈልግ መፈታት ማትፈልግ
ሮካሮና ችግርን ያባባሱ ወደ ግድያ የሚደርሱ ባልና ሚስቶች አሉ። ይህ አላህ ዘንድ ትልቅ ችግር የሚያስጠብቅ ነው። ወይ ጥሩ ሆኖ መኖር ነው ወይንም ደግሞ አላህ በሚፈቅደው ሁኔታ ባስቀመጠው ህገ ደንብ መለያየት እንጂ አልላቀቅም ብሎ መጋደልና ዘርን ማበላሸት አላህ ዘንድ ጀሃነም ከሚያስጠብቅ ነገር ከትንሽ ችግር ተነስቶ ወደ ትልቅ ደረጃ መድረስ። ለዚህ ነው ነብዩ አለይሂ ሰላቱ ሰላም አልመቱም። ዛሬ በጥፊ በቦክስ በመሳራ በዱላ በተለያዩ ነገር የሚደባደቡ ሰዎች አሉ። ይህ የጃሂሎች ስነ ምግባር ነው እንጂ የሙስሊሞች አይደለም። እናታችን አይሻ በዘገበችው ሐዲስ ረዲየላሁ ተዓላ ዐንሃ ማ ደረበ ረሱል ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ሰላም አልመቱም ትላለች። በየዲ በእጁ ሸይአን ቀጥ አንድም ነገር አልመቱም ትላለች። ኢላ ዩጃሂደ ፊ ሰቢልላህ በአላህ መንገድ ላይ ጂሃድ ወጥቶ ቢሆን እንጂ ትላለች። ወላ ደረበ ኻዲማቸውንም አልመቱም ትላለች። ወላ ኢምራአተን ሚስቶቻቸውንም አልመቱም ነብዩ አለይሂ ሰላቱ ሰላም። ሰሐሁል አልባኒ ሸኹል አልባኒ ይሄንም ሐዲስ ሰሂህ ብሎታል። ነብዩ አለይሂ ሰላቱ ሰላም እንዲህ የሴቶችን ሐቅ ጠብቆ ይሄዱ ነበር። የሴቶችን ሐቅ ማይጠብቁ ወንዶች ድንበር የሚያልፉ ወንዶች አማመላህ ቅጣት ይጠብቃቸዋል። ቅድም ለማውሳት እንደሞከርኩት እትዳር ላይ ድንበር የሚያልፉ ወንዶች አሉ። ለዚህ ነው አላህ Subhanahu Wa Ta'ala የተለያየ ቁርአን ላይ ወንዶች በሴቶች ላይ ኃላፊ ናቸውና በዛ ኃላፊነታቸውን ደግሞ አማናቸውን እንዲጠብቁ አዋሙን ይላል አላህ። ወንዶች ጠንካሮች ናቸው አለኒሳ በሴቶች ላይ بما فضل الله ባበለጣቸው ነገር بعدهم على بعض ከፊላቸው በከፊላቸው ባበለጣቸው ነገር የበላይ ናቸው ይላል አላህ Subhanahu Wa Ta'ala። وبما انفقوا በሚለግሱት ሲሳይ ይላል አላህ Subhanahu Wa Ta'ala። ስለዚህ የሴቶችን መብት መጠበቅ እንዳለብን አላህ Subhanahu Wa Ta'ala ተስተጥዩ አችሉም ይላል። አንተዕድሉ በይነ النساء በሁለት ሴቶች መካከል እኩል ማድረጋችሁም ወለው ሐረስቱም ብትጓጉ እንኳን ይላል። ግልጻዊ በሆነ ዱንያዊ በሆነ ነገር እኩል ይደረጋል። በውስጥ ነገር ግን ብትጓጉም እኩል ማድረጋችሁም ይላል አላህ Subhanahu Wa Ta'ala። ነገር ግን ውጫዊ በሆነ ነገር ወደ አንዷ ዘንብሎ አንዷን መበደልና ባንዷ ላይ ድንበር ማለፍ አላህ የከለከለበት ጉዳይ። ለዚህ ነው አላህ Subhanahu Wa Ta'ala فلا تميلوا كل الميل فتذروها ማዘንበልን እንዳታዘምነብሉ ይላል አላህ Subhanahu Wa Ta'ala። ልትዋት ይላል ከልሙወለቀቲን የተንጠለጠለች አድርጋችሁ ልትዋት እንዳታዘነብሉ ይላል። ሰማይና ምድር እንደ ተራራቀው አርጎ አንጠልጥሎ መተው ወይ ትዳር አይባል ወይ ፍቺ አይባል በመሃል አንጠልጥሎ መተው ይህ አላህ Subhanahu Wa Ta'ala የከለከለበት ጉዳይ ነው። ወይን ትስሊሁ በታስተካክሉ ወተተቁ አላህን በትፈሩ فإن الله كان غفورا رحيما الله ይቅር ባይና ማሪ የሆነ ጌታ ነው ይላል። እምቢ ብላችሁ ግን ድንበር ካለፋችሁ ግን የቂያማ ቀን አላህ Subhanahu Wa Ta'ala ይይዛችኋል ይላል። ስለዚህ በሴቶች ላይ ድንበር ማለፍን የተከለከልንበት ጉዳይ ነው። ስለዚህ አላህ Subhanahu Wa Ta'ala እኛ ላይ ያስቀመጠውን ሐቅ ጠብቀን ልንወጣ ግድ ይላል። እኛ ላይ ያስቀመጠውን ሐቅ ማንወጣ ከሆነ የኛ ሐቃችን የተበላሸ ነው የሚሆነው። ዘርም የተበላሸ ይሆናል። ሁሌ ትችት የበዛበት ይሆናል። ሁሌ መጎራመምና ሁሌ መተቻቸት፣ ሁሌ መናናቅ፣ ሁሌ ያለ መግባባት፣ ሁሌ ያለ መስማማት ቤታችን ላይ ነሽር ይሆናል። አላህን ፈርተን ሴትም ወንድም ሁላችንም ወደ አላህ ቁርአን ወደ ሐዲስ ስንመለስ ለአላህ ጅግራችን ስንሰጥ ሐቃችን ስንጠብቅ ግን ሁሉ ነገራችን ሰህል ይሆናል። ዙልም ካለ ግን ውርደት ነው የሚጠብቀን። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ኢተቁ ዙልም አሉ። በደልን ተጠንቀቁ فإن الظلم ظلمات يوم القيامة በደል የቂያማ ቀን ተደራርቦ ነው የሚመጣው ይላል ነብዩ አለይሂ ሰላቱ ሰላም። አላህ Subhanahu Wa Ta'ala ሐዲስ አልቁድስ ላይ ኢኒ ሐረምቱ الظلم على نفسي በነፍሴ ላይ ዙልምን حرام አድርጌያለሁ وحرمته بينكم በእናንተ መካከል መበዳደልን حرام አድርጌያለሁ ይላል አላህ Subhanahu Wa Ta'ala። መበዳደል የቂያማ ቀን ተደራርቦ ይመጣልና ባሎች ለምስቶቻቸው ሚኖርበትን ማስተካከል፣ ምግባቸውን ማቅረብ፣ ልብሳቸውን ማዘጋጀት፣ አላህን እንዲፈሩ በጥሩ ማዘዝ ከመጥፎ መከልከል፣ ህገ ደንባቸውን ጠብቆ እንዲኖሩ ማድረግ የባሎች ግድ ነው። በምንችለው ልክ ጎንበስ ቀና ማለት እንዳለብን አላህ አዞና የአላህን ህገ ደንብ እስካልጣዱ ድረስ የአላህን ህገ ደንብ ሲጥሱ ግን አላህ ያስቀመጠው ህገ ደንብ እነሱ ላይ ይፈጸምባቸዋል። ስለዚህ አላህ Subhanahu Wa Ta'ala ሁላችንም ያለብንን ሐቅ ጠብቀን ዱንያም ላይ አኺራም ላይ የበላይነት ከሚያገኙ ሰዎች ያድርገን። ያለብንን ሐቅ ደግሞ ጥሰን ዱንያም ላይ አኺራም ላይ ከሚዋረዱ ሰዎች አይነት አያርገን። ሐቅ ላይ አጽንቶ እዛው ሐቅ ላይ ይግደለን። ቀብርም ላይ ጥያቄያቸውን በስነ ስርዓት ከሚመልሱ ሰዎች ያድርገን። በበርዘኹም ዓለም የሰላም ህይወት ከሚኖሩት ያድርገን። የቂያማም ቀን የነብዩና አለይሂ ሰላቱ ወሰላም ሸፋዓ አግኝቶ ሀውዳቸውን ጠጥቶ ጀነት ከሚገቡት ያድርገን። አላህ Subhanahu Wa Ta'ala ያሳለፍናቸው ግፍና በደሎችን ይቅር ይበለን። በሚቀረው ህይወታችንም ወደ እስልምና ድንጋጌዎች ተመልሰን ተውበት አድርገን ያለፈውን ይቅር ምንባልበትን ኸይር ስራ ምንሰራ ያድርገን። ከክፉ ባህሪና ከክፉ አይነት ስነ ምግባር ከመፈጸም አላህ Subhanahu Wa Ta'ala ይጠብቀን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.